ኢትዮጵያዊ ኢንጂነር ለካፒቴን ኢብራሂም ትራኦሬ በቡርኪና ፋሶ ግዙፍ የሳተላይት ፋብሪካ እየገነባ ነው የሚሉ ቫይራል ፖስቶች ትዊተር ላይ ተሰራጭተዋል። ይህ የፓን አፍሪካ ትብብር የምዕራባውያንን ቴክኖሎጂ ጥገኝነት ማክተሚያ ነው በማለት ብዙ ሰዎች እየተቀባበሉት ነው። በዚህ ፎቶ ላይ ያለ ሰው የባይ ሲኦ የሆኑት ኢንጂነር ቤጃይ ናቸው። እሳቸው እዚሁ ኢትዮጵያ ውስጥ 4 ዋና ዋና ፋብሪካዎችን የገነቡና 15 ከመንግስት ጋር በፓርትነር የሚሰሩ ማምረቻዎችን ያስረከቡ ትክክለኛ የኢንዱስትሪ ባለሙያ ናቸው። ነገር ግን በቡርኪና ፋሶ ሳተላይቶችን ሊገነቡ ነው የሚለው ውሸት ነው። እውነታው ግን ከዚህም የበለጠ እጅግ በጣም አስፈላጊ ነው። ባይስ በቅርቡ የግብርና የምግብና የማዕድን ማቀነባበሪያ ማሽነሪዎችን ለመገንባት በቡርኪና ፋሶ ግዙፍ ውል ፈርመዋል። ይህ ለምን አስፈለገ? ምክንያቱም ሳተላይት ማራኪ ነገር ቢሆንም ሳተላይትን ግን መብላት አይቻልም። የትራኦሬ ሉዓላዊነት ራዕይ የሚጀምረው በምግብ ዋስትናና በአገር ውስጥ አምራችነት ነው። የኢትዮጵያን የምህንድስና እውቀት ወደ ምዕራብ አፍሪካ በመላክ ቤጃይ በሺዎች የሚቆጠሩ የስራ ዕድሎችን በመፍጠርና የውጭ ማሽነሪዎችን ጥገኝነት ሙሉ በሙሉ በማስቀረት ላይ ይገኛሉ። ይህ የንግድ ስምምነት ብቻ አይደለም፣ የፓን አፍሪካ ኢንዱስትሪያላይዜሽን ብሉፕሪንት ነው። ኢንተርኔት ላይ ብዙ ሊባል ይችል ይሆናል፣ መሬት ላይ ግን እየተካሄደ ያለው የማኑፋክቸሪንግ ሪቮሉሽን ነው። ፎሎና ፊያድ ፒስ አውት